ሌላ ሰው ቢሆን ኖሮ ደብድቦ ነው ከዛ የሚያስወጣቸው የነበረው። እኛ ግን ጨዋን ያሳደገን። በወንድም ያጥንታን ነግድም የነጻነት ወርቅነህ አዲስና አስደንጋጭ ምላሽ። የአርቲስት ነጻነት ወርቅነህ ህልፈት ዛሬ መነጋገሪያነቱ ቀጥሏል። የነጻነት ባለቤቱና እህቱ ተፋጠዋል። ይሄን ያጣሁት ባለቤቴን ያጣሁት የልጆቼን አባት። መቼስ እውነት አንድ ነው። መሰረት ወርቅነህ ኢቢኤስ ላይ ቀርባ ስለ ነጻነት ባለቤት የተናገረችውና ዛሬ የምትዘረግፈው ጉድ ፈጽሞ የሚጣረስና ጥያቄን የሚያጭር ሆኖ ተገኝቷል። ለዚህም ነው እውነት አንድ ነውና ወኢቢኤስ ላይ የተናገረችው ማሞጋገስ አሊያም አሁን የመጣው የወንድሟን ባለመዘርጠጥ አንዱ ውሸት ከመሆኑ ውጭ አማራጭ የሌለው። በዚህ ቪዲዮ የነጻነት ቤተሰቦች በሁለት ሚዲያ የተናገሩትን የሚጣረስና ጥያቄ የሚያጭሩ ጉዳዮች ለይተን የባለቤቱን ምላሽ አካተን ልናስደምጣችሁ ተገናኝተናል። እናንተ ብቻ እንደተለመደው ላይክና ሰብስክራይብ ብሎ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁም። እስካሁን በዝምታ የቆዩት የነጻነት ቤተሰቦች ድንገት ወደ ሚዲያ ብቅ ብለው የሰጡት አዲስ ምስክርነት ብዙዎችን ግራ እያጋባ ነው። የቀድሞው የፍቅር ታሪክ በአሁኑ የበደል ወቀሳ ተተክቷል። ህዝቡም ለሁለት ተከፍሏል። በአንድ በኩል ባለቤቱና ጓደኛው አስናቀ ላይ ቀረበው ነፂ በህመም ወቅት ተበድሏል የሚለው ከባድ ውንጀላ ብዙዎችን ሲያበሳጭ፣ በሌላ በኩል ደግሞ ቤተሰቦቹ ለምን 2 ወር ያክል ዘገዩ፣ የውዝግቡ መነሻ በጎፈንድሚ የተሰበሰበው ገንዘብ ቢሆንስ የሚሉ የጥርጣሬ ድምጾች እየተሰሙ ነው። በለቅሶ ሰሞን ባለቤቱ መልካም ሴት ናት ስትል የነበረችው መሰረት ዛሬ ተመልሳ ክፉ ሴት ናት ማለቷ ትልቅ ጥያቄን ፈጥሯል። ለመሆኑ የትኛው ነው እውነት? የጓደኞቹ እስከ መጨረሻው አጠገቡ ነበር ረድተነዋል ባይነት ወይስ የቤተሰቡ ተበድሏል የሚለው ክስም? በዚህ ቪዲዮ ዛሬ ወጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። የአርቲስት ነጻነት ወርቅነህ ህልፈት እንደተሰማ በኢቢኤስ ቴሌቪዥን ከነጻነት ቤተሰብ ጋር ቀርቦ ምስክርነቱን የሰጠው አስናቀ ንጉሴ ስለ ነጻነት የሰጠው መግለጫ እጅግ ልብ የሚነካ ነበር። ጠዋት ሁሌ እንደዋወላለን። በሞተበት ዕለት እንኳን አብረን ቁርስ ልንበላ ተቀጣጥረን ነበር። ነገር ግን የባለቤቱ እናት ደውለው ድረስልኝ ሲሉ ተቻኩዬ እጅ ያገኘሁት ግን የነጻነትን በድን አካል ነበር ብሏል። አስናቀ ነጻነትን ወንድሜ ሰብሳቤ እያለ ሲገልጸው የነጻነትን ሞት መቀበል እንደሚከብደውና ነጻነት ሁልጊዜ የሰውን ደስታ የሚፈልግ ታላቅ ሰው እንደነበር መስክሮም ነበር። በዚህ ቃለ መጠይቅ አስናቀ ነጻነት ጠጪ እንዳልነበረና ከህንድ ሕክምና ተመልሶ በጥሩ ሁኔታ ላይ እንደነበር ተናግሮ ነበር። ይሁን እንጂ አሁን የነጻነት ወንድሞችና እህቱ የሚናገሩት ከዚህ ፍጹም የተለየ ነው። ጓደኞቹ መጠጥ ቤት እየወሰዱ ያጠጡት ነበር የሚለው የቤተሰብ ወቀሳ ያስናቀን ነጻነት ጠጭ አልነበረም የሚለውን ንግግር ጥያቄ ውስጥ ጥሎታል። ሌላው ቢቀር ተወዳጁ አርቲስት ነጻነት ወርቅነህ በኢንስታግራም ገጹ ስለ ጓደኛው አስናቀ የጻፈው ልብ የሚነካ መልእክትም ረጅም ጊዜ ለቆየ ጓደኝነታቸው ምስክር ሆኖ ቀርቧል። ሌላው የቤተሰቡ ንግግር ጥያቄ ውስጥ የጣለው ነጥብ ነጻነት በሞት አፋፍ ላይ በነበረበት ሰዓት ቀድሞ የተደወለለት ለአስናቀ መሆኑ ነው። ሁሌም እንደዋወላለን የሚለው የአስናቀ ንግግርና ቤተሰቡ በጭንቅ ሰዓት እሱን መጥራታቸው አስናቀ በቤት ውስጥ የነበረውን ቅርበት ያሳያል የሚሉ ወገኖች በዝተዋል። ቅርበት ከሌለው ለምን ለቤተሰቡ ሳይሆን ለሱ ተደወለ የሚለው ጥያቄ ብዙዎች ሆኗል። ቤተሰቡ ነጻነትና አስናቀ ለ29 ዓመታት ጓደኛ አልነበሩም ብለው የሰጡት ምክንያት አስናቀና ነጻነት በ29 ዓመታት ውስጥ የተለያየ ሀገር ይኖሩ ስለነበር የሚል ነው። ይሁን እንጂ ተመልካቾች ይህን ምክንያት ሚዛን የማይደፋ ሲሉ እየተቹት ይገኛሉ። ርቀት ጓደኝነትን አያጠፋም። ለረጅም ጊዜ ተለያይተው የቆዩ ሰዎች ሲገናኙ የቆየ ጓደኝነታቸው ይቀጥላል እንጂ አይሞትም በሚል ብዙዎች ከአስናቀ ጎን እየቆሙ ነው። አስናቀ በኢቢኤስ ላይ ቀርቦ የሰጠው ዝርዝር መረጃና አሁን ቤተሰቦቹ የሰጡት መግለጫ ፍጹም መለያየቱ ማንን እንመን የሚል ትልቅ ግራ መጋባትን በህዝቡ ዘንድ ፈጥሯል። በዚሁ የኢቢኤስ ኢንተርቪው ላይ ነጻነት ወርቅነህ መሰረት የሰጠችው ምስክርነት ሰሞኑን ከሰጠችው መግለጫ ጋር ሲነጻጸር ህዝቡን በእጅጉ አወዛግቧል። በወቅቱ መሰረት እንዲህ ብላ ነበር። ነጻነት ከታመመ 2 ዓመት ሆኖታል። ሲያመው እኛም ለአስናቀ ደውለን ነበር። ይህ ንግግሯ አስናቀ በነጻነት ውስጥ የነበረውን ስፍራና የቤተሰቡን ቅርበት የሚያረጋግጥ ነው ተብሏል። መሰረት በወቅቱ ነጻነት ያረፈ ቀን ከኔ በፊት አስኔ ነበር፣ ቤት እያለቀሰ ነበር ያገኘሁት ማለቷ አስናቀ ለነጻነት የነበረውን ጥልቅ ቅርበት በራሷ አንደበት ያረጋገጠችበት ነበር። አሁን ግን አስናቀ የጥቅም ጓደኛ ነው ማለቷ የትኛዋ መሰረት ናት እውነተኛው የሚል ጥያቄን አስነስቷል። አሁን ላይ ቤተሰቡ ነጻነት ከአማቱ ጋር ጭምር ግጭት ውስጥ ነበር እያሉ ቢሆንም መሰረት ግን በወቅቱ ስለ አማቱ የተናገረችው ነገር ፍጹም የተለየ ነበር። ተኝቶ ሲያጣጥር ከባለቤቱ እናት ጋር ሆነን የተቻለንን እየሞከርን ነበር። እሳቸውም እግዚአብሔር ይስጣቸውና
ጥሩ ሰው ናቸው በማለት አማቱን አመስግና ነበረ። ይህ ሁሉ ምስክርነት ዛሬ ተገልብጦ አማቱና ባለቤቱ ይበድሉት ነበር ተብሎ ሲቀርብ ተመልካቹ በቤተሰብ ንግግር ላይ ጥርጣሬ እንዲያድርበት አድርጓል። በኢቢኤስ ላይ የነበረው ምስክርነት ውሸት ነበር ወይስ ያሁኑ የሚለው ጥያቄ ማህበራዊ ሚዲያን እያናወጠ ይገኛል። ሌላኛው እዚሁ ኢንተርቪው ላይ የነበረው የነጻነት ሌላኛው ታላቅ ወንድምም ቢሆን አስናቀ ነፂ ከመሞቱ ከአንድ ወር በፊት ታሞ ልብስ እንኳን ሳይቀይር ነው ነጻነትን ያስታመመው፣ በጣም ላመሰግነው እወዳለሁ በማለት የአስናቀን ታላቅ ውለታ በወቅቱ መስክሮ ነበር። እህቱ መሰረት ወርቅነህ በወቅቱ ስለ ነጻነት ባለቤትም እንዲህ ብላ ነበር። ባለቤቱ ልቧን ያማታል፣ ስኳር አለባት፣ እግሯን ብረት አለው በማለት በሙሉ አቅሟ መስራት እንደማትችል ገልጻ ነበር። ልጆቹም የአይን ቀዶ ጥገና እንደሚያስፈልጋቸውና ነጻነት ይህንን ሁሉ ኃላፊነት ተሸክሞ እንደሚረዳቸውም ተናግራ ነበር። ታዲያ ካረፈ ከትንሽ ሳምንታት በኋላ ለተደረገላት ቃለ መጠይቅ ባለቤቱ ወይዘሮ ንጹህ ዘር በላይነህ ነጻነት ለእርሷ የትዳር አጋር ብቻ ሳይሆን የቅርብ ጓደኛዋና የመላ ሕይወቷ መሪ እንደነበር በእንባ ሆና ገልጻለች። በአካል ቢራራቁም በየደቂቃው ስለ ልጆቻቸው ትምህርትና ጤና በስልክ እየተመካከሩ አብረው እንዳሳደጓቸውና የርቀት ትዳሩንም የመረጡት ለልጆቻቸው የተሻለ ነገር ሲሉ መሆኑንና ነጻነት ለሕዝብ የሳቅና የደስታ ምንጭ ቢሆንም ለእርሷ ግን የሕይወቷ መሰረት እንደነበርና አሁንም ቢሆን ድንገት ብቅ የሚል እየመሰላት ሞቱን ለመቀበል እንደከበዳት ተናግራ ነበር። ይህም አሁን ቤተሰቡ ከተናገሩት ነገር ፈጽሞ ስለማይመሳሰል ተመልካች እጅጉን ግራ ተጋብቷል። የአርቲስት ነጻነት ወርቅነህ መሰረት በአጭር ጊዜ ውስጥ የሰጠቻቸው ሁለት ምስክርነቶች ፍጹም ተቃራኒ መሆን በማህበራዊ ሚዲያ ተጠቃሚዎች ዘንድ ትልቅ ወቀሳና ጥርጣሬን አስነስቷል። በወቅቱ አማቱንና አስናቀን ስታመሰግን የነበረችው እህት ዛሬ ያንን ሁሉ ምስጋና ወደ ውንጀላ መቀየሯ በስተጀርባው ሌላ የጥቅም ግጭት ሳይኖር አይቀርም የሚል ጥርጣሬ እንዲያድርባቸው አድርጓል። በቪዲዮዎቹ ስር የሚሰጡ አስተያየቶች የቤተሰቡን ተአማኒነት ጥያቄ ውስጥ እየከተቱ ነው። የነጽየት ቃሏን በየቀኑ ትቀይራለች። በወቅቱ ጥሩ ናቸው ብላ ዛሬ ክፉ ናቸው ማለቷ አያሳምንም የሚሉ ሀሳቦች በብዛት እየተሰነዘሩ ነው። ይህ ደግሞ ህዝቡ ከቤተሰቡ ይልቅ ወደ ባለቤቱና ወደ ጓደኛው አስናቀ እንዲያዘነብል ምክንያት ሆኗል። የአርቲስት ነጻነት ወርቅነህ መሰረት ወርቅነህ ለሚሰነዘርባት ወቀሳ ምላሽ ለመስጠት ዛሬ በቲክቶክ ገጿ ብቅ ብላለች። መሰረት በንግግሯ ላይ ገና ከተፈጠረው ጥቂቱን የተናገር ነው፣ እኛ ግን እጅግ ብዙ የተቃጠልንባቸውና የታገስናቸው ነገሮች አሉ በማለት በውስጣቸው የነበረውን ትልቅ ቁስል ደግሞ ገልጻለች። በተለይም በለቅሶ ወቅት የነጻነት ባለቤት ስልኳን ዘግታ ቤተሰቡን እንኳን እንዳላከበረችና በግድ እዘኝ ማለት እንደማይቻል በመጥቀስ በወቅቱ የነበረው ሁኔታ እጅግ አስቸጋሪ እንደነበር አስረድታለች። ሌላ ሰው ቢሆን ኑሮ ደብድበው ያባረሯት ነበር፣ እኛ ግን ነገር ችለን ነው ለስለስ ያልነው በማለት በቁጭት በራሷ አንደበት ትናገራለች። መሰረት ቀደም ሲል ባለቤቱን ጥሩ ሰው ናት ብላ መናገሯን በተመለከተ ለቀረበባት ሁለት ምላስ የመሆኑ ወቀሳ ማብራሪያ ሰጥታለች። ጥሩ ናት ያልኩት ለሷ ብዬ ነው፣ ጥሩ አለመሆኗንም እሷም ታውቀዋለች ያለችው መሰረት በወቅቱ ያንን ንግግር የተናገረችው የወንድሟ ልጆች እንዲጠቀሙና ነገሩ እንዳይበላሽ ብላ እንደሆነም ገልጻለች። በመስቀሌና በማህተብ የምላለው በወንድሜ ስም አንድ ብር አልነካውም በማለት የገንዘብ ፍላጎት እንደሌላት በመግለጽ ይልቁንም የባለቤቱ ሐሳብ በሙሉ ገንዘብ ላይ እንደነበርና በነጻነት ሞት ሊነግዱበት የሚፈልጉ ሰዎች እንዳሉ በመጥቀስ ወቀሷን አጠንክራለች። የተናገርነው ህዝብ እንዲፈርደን ሳይሆን ነፍሳችን እንድታርፍ ነው፣ እኛ በወንድማችን እንደምና ጥንት አነግድን በማለት ቤተሰቡ ያለበትን ከባድ የሐዘንና የቁጭት ስሜት አጋርታለች። በሌላ ወገን የተነሳው ሐሳብ ደግሞ መሰረትም ሆነች የነጻነት ወንድሞች ለነጻነት ልጆች አክስትና አጎት አልነበሩም ወይ? እነዚህ ልጆች አሁንም ሆነ ወደፊት ይሄንን የቤተሰብ ገመና ወይም አሳፋሪ ምስክርነት ወደፊት ሲመለከቱም የነጻነት ነፍስስ በዚህ የምትደሰት ይመስላችኋል የሚል ትልቅ የሞራል ጥያቄም ከፊታቸው ተጋርጦባቸዋል። በእርግጥም አሁን ደግሞ የአርቲስቱን እህትና የወንድሞቹን በተለያየ ጊዜ የሰጡትን ሁለት አይነት እንድምታ ያለውን ምስክርነት ሰምቶ ከመደምደም ይልቅ በአርቲስት አስናቀ ንጉሴና በነጻነት ባለቤት በኩል ያለውን ምላሽ ማድመጥ ደግሞ ሌላ እውነትና ታሪክ ሊመዝ ስለሚችል ለውሳኔ ያለመቸኮል በዚህ ታሪክ ውስጥ ዋነኛ ጉዳይ ሆኖ እናገኘዋለን። እንግዲህ የመሰረት ወርቅነህ የቲክቶክ ምላሽ ተከትሎ ህዝቡ ለሁለት የተከፈለ ምላሽ እየሰጠ ይገኛል። በአንድ በኩል ተረድተናቸዋል፣ በውስጣቸው የነበረው እሳት ለካይ ነበር በማለት ለቤተሰቡ ቁስል እውቅና የሰጡና በባለቤቱ ላይ ያላቸውን ትችት የቀጠሉ ወገኖች አሉ። በሌላ በኩል ደግሞ ይሄ ሁሉ አያስፈልግም ነበር፣ በቤተሰብ መካከል መፈታት ያለበትን ጉዳይ
አደባባይ አውጥታችሁ ነፂን ዳግም ገድላችሁት የሚለው ቀሳዎችም እየተሰሙ ነው። ሌላው ደግሞ የነጻነት እህትና ወንድሞች ላይ የተነሳው ብርቱ ትችት ነጻነት መጠጥ በፍጹም እንዳይጠጣ በሐኪም ተከልክሎ እያለ ነጻነት ከጓደኞቹ ጋር ሆኖ ረጅም ሰዓት መጠጥ በመጠጣት አልፎም የጠጡበትን በመክፈል ረጅም ጊዜ እንደሚያሳልፍ ቤተሰቦቹ ካወቁ ለምን በወቅቱ ለጓደኞቹ አልተናገሩም? ነጻነትንስ ለምን አልገሰጹትም? የሚል ሌላ የሞራል ጥያቄም ከፊታቸው ተደቅኗል። እንግዲህ የምንወዳችሁ ተመልካቾቻችን በዚህ ግራ የሚያጋባ ጉዳይ ላይ እናንተስ ያላችሁ ሀሳብ ምን ይሆን? በለቅሶ ሰሞን ጥሩ ሴት ናት የተባለችው ባለቤቱ ዛሬ ክፉ ሴት ናት መባሏ በወቅቱ ለልጆቹ ጥቅም ተብሎ የተደረገ ትዕግስት ነው ወይስ አሁን የተፈጠረ የጥቅም ግጭትም? የአርቲስቱ በአጥንቷ አንነግድም በማለት የገንዘብ ማሰባሰቡን መቃወሟ የነጻነትን ክብር ለማስጠበቅ የተወሰደ እርምጃ ነው ወይስ የልጆቹን የወደፊት ዋስትና ያላገናዘበ ውሳኔ? ያላችሁን አስተያየት በኮሜንት መስጫው ላይ ልታሰፍሩልን ትችላላችሁ። እንግዲህ ይህ ቪዲዮ ለሌሎችም እንዲደርስ ላይክ እና ሼር በማድረግ አጋርነታችሁን አሳዩን። ለቻናላችን አዲስ ከሆናችሁ ደግሞ ኢትዮ ቱሪዝም ሰብስክራይብ በማድረግ የዚህ ድንቅ ቤተሰብ አባል መሆን ትችላላችሁ። የምንወዳችሁ ጥንቅራችንን እስከ ማብቂያው ስለታደማችሁልን ላቅ ያለ ልባዊ ምስጋናዬን ጀባ እያልኳችሁ በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።